አታችሁ አታውቁም አይደል? ስትመጡ ፊት ተነስቷችሁ ተርባችሁ ተጠምታችሁ አታውቁም አይደል? ታድላችሁ ፊት ሰው አታችሁ አይዟችሁ ከጎናችሁ ነኝ የሚላችሁ ሰው አታችሁ አታውቁም አይደል? ታድላችሁ ታድላችኋል እናንተ ወላይ ታድላችኋል። በሰው ፊት ያልገረፋችሁ ድህነት ብዙ ያላንገላታችሁ ታድላችኋል። ወላሂ ነው ምላችሁ። አንዳንዴ ህይወት ፈተና ናት። ሰው ባይኖራችሁም ይጠላችኋል፣ ፊት ይነሳችኋል፣ ይገፋችኋል። ገንዘብ ምን ነው ባልተፈጠርኩ እንደምትባል ታረጋላችሁ። አንዳንዴ እጅ እግር እያላችሁ ዋስ ታጣላችሁ ሰርታችሁ ለመብላት ስትለምኑ ሰርታችሁ አትበሉም ትባላላችሁ። ዱንያ ብዙ ነገር ታሳያችኋለች። ለእናንተን ለማሳደግ ጎንበስ ቀና ያለው አባት እናታችሁ ደረስኩላችሁ ትላንት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አልሐምዱሊላህ፣ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ዛሬ እንግዲህ በቪዲዮ ለመጀመሪያ ጊዜ መጥቼላችኋለሁ። ሁላችሁም ከልብ አድርጌ ነው የማመሰግነው ለምታበረታቱኝ በሙሉ በኮመንትም እንዲሁም በውስጥም ለምታበረታቱኝ እጅግ አድርጌ አመሰግናለሁ። እና እንግዲህ ዛሬ ልሰናበታችሁ ነው የመጣሁት። ሁላችሁም ዱዓ እንድታረጉልኝ የኔው እጣ ፋንታ ለእናንተም ይድረሳችሁ። አላህ ሱብሃነሁ ወተዓላ ሀገር የምገቡበትን ጊዜ ቅርብ ያርግላችሁ። በቻላችሁ አቅም ሀገር ለመግባት ሞክሩ ማለት ነው። ስደት መቼም አይለቅም። አንዱን ስትሉት አንዱን ስትሉት አንዱን ነውና ሀገር ብትገቡ መልካም ነው። እኔም ያው እንደናንተ ነኝ፣ ግን ደግሞ ከብዙ ውጣ ውረድ በኋላ አልሐምዱሊላህ ሀገር ልገባ አስቤያለሁ። ዱዓ እንድታረጉልኝ የኔ እጣ ፋንታ ደግሞ ላይደርሳችሁ ማለት ሀገር የመግባቱን አይደለም። አላህ ሱብሃነሁ ወተዓላ እንግዲህ አንድ ሰው ከወጣችሁ በኋላ ወይ ትገባላችሁ ነው ወይ አትገቡም ነው አይታወቅም። እና አላህ ከወጡት ወጥተው ከቀሩት አያርገን ማለት ነው። እና ይቅርታ ልቤ በጣም እየደከመኝ ነው ማወራችሁ እላችኋለሁኝ። ያው ሀዘን ያልኳችሁ እንግዲህ ያው አባት እናት ማጣት በተለይ በስደት በጣም ከባድ ነው። እኔ ግን ብለው ብሰራው መርሳት አልቻልኩም። ምንም ነገር መርሳት አልቻልኩም ማለት ነው። በተለይ ደግሞ ስደት ላይ በጣም ከባድ ነው። የምር ነው የምላችሁ። እና አንዳንዴ አለ አይደለ ለቤተሰብ ደርሻለሁ፣ አሁን በቃ አቅፋቸዋለሁ፣ በቃ ጥሩ ልብስ አለብሳቸዋለሁ፣ ከሰው ፊት እንዳይገርፋቸው ከጎናቸው ሆኛለሁ ብላችሁ እንትን ባላችሁ ሰዓት ያ ሰው ደግሞ አለ አይደለ ሞት ሲወስድ በቃ ደርሻለሁ ባላችሁ ሰዓት አንድ ቀን ሳታሳርፏቸው አይዟችሁ ሳትሏቸው ሞት ሲወስዳቸው በጣም ያሳዝናል። ሞት ለማንም ሰው አይቀርም። ለነቢያችን ሰለላሁ ዐለይሂ ወሰለም አልቀረላቸውም ማለት ነው። ሞት ለማንም ሰው አይቀርም። ነፍስ ሁሉም ሟች ናት። ግን ደግሞ ትላንትና እናንተን ለማሳደግ ጎንበስ ቀና እንዳላሉ የሰው ፊት ለእናንተ ብለው እየገረፋቸው የቀን ስራ እየሰሩ ጤንነታቸውን አጥተው እናንተን ለማሳደግ ብዙ የሰው ፊት ገርፏቸው እናንተ ደረሳችሁና አልሐምዱሊላህ አሁንስ እሸከማቸዋለሁ በምትሉ ሰዓት ሞት ሲወስዳቸው በጣም ያሳዝናል ማለት ነው። እኔ ብዙ ጊዜ ሀገር ለመግባት አስባለሁ፣ ግን አለ አይደለ በጣም የምፈራት ቀን ሀገር የምገባባት ሰዓት ናት። እና ይህን ቪዲዮ
ስንቴ ይዤ እንደለቀኩት እኔ ነኝ የማውቀው ማለት ነው። ስሜተኛ ላልሆን በጣም እየተቆጣጠርኩኝ ነው፣ ግን አልቻልኩም። ግን ደግሞ ሁላችሁም ዱዓ አድርጉልኝ። ወላሂ ነው የምላችሁ፣ ሶብር አድርጊ የሚለው ቃል በጣም ትንሽ ናት። ግን እናንተ በቦታው ላይ ስትሆኑ አትችሉም። እኔ እንጃ ወላሂ የቻላችሁት፣ እኔ እንጃ ሳላመሰግናችሁ አላልፍም። ብዙ ሰው ይስቃል፣ ይጫወታል፣ ያወራል፣ ግን ደስተኛ ይመስላችኋል አይደል? ደስተኛ አይደለም። ብዙ ሰው ከፈገግታው በስተጀርባ ብዙ ቁስል አለ፣ ብዙ ህመም አለ። አንዳንዴ አይዟችሁ ብሎ እንደዚህ ቅፍ የሚያደርጋችሁ ሰው የለም። በሰው ተከባችሁ ሰው አይናፍቃችሁ። በሰው እንደዚህ ተከባችሁ በቃ ሰው አይናፍቃችሁም። አንድ ሰው አታገኙም። በተለይ ድሃ ስትሆኑ ድህነት ብዙ አንገት ያስደፋል። ድህነት ከብዙ ሰው ከብዙ ነገር ያሳጣል። ወላሂ ነው ብላችሁ እና እኔ ብዙ ሰው ከፈገግታው በስተጀርባ ብዙ ቁስል አለ፣ ብዙ ህመም ብሎ ቢያወራው እንኳን ስለማይረዱኝ ነገር እንዴት አወራለሁ እያሉ ብቻ ብለው የጨረሱት ብዙ ሰዎች አሉ። በተለይ ደግሞ ስደት ላይ ስትሆኑ ኩሽና፣ ክላስ፣ ፎቅ እያላችሁ ቢያንስ እንኳን አንድ ቦታ ሄዳችሁ እንኳን ትንሽ በጨዋታ እንኳን የምትተነፍሱበት ቦታ የለም እና በሰው አትገፉ። ወላሂ አግኝታችሁ አትጡ። አግኝቶ ማጣትም ከባድ። ገንዘብ በጣም ብዙ መስዋዕትነት ታስከፍላለች። አንድ ሰው ሄዳችሁ አትበሉበትም እኮ የእሱን አትበሉበትም፣ ኖሯችሁም ደግሞ አትሰጡትም። ግን ኪሳችሁ ብቻ ስለሞላ ትከበራላችሁ። በመንግስትም በቃ በግለሰብም በቤተሰብም በባዳም በሁሉም ሰው ትከበራላችሁ። ግን ደግሞ ገንዘብ ከሌላችሁ ማንም ሰው አይወዳችሁ፣ ማንም ሰው አይፈርድላችሁ። ወላይ ብትጣሉ እንኳን የሚያነሳችሁ የለም። በዚች ህይወቴ ብዙ ነገር አሳልፌያለሁ። ብዙ ነገር ብዬ ባልነገራችሁ አይደለም እንደዚህ በቪዲዮ አጠገቤ ብትሆኑ በቃ ጨርሼ አልነግረውም። ገንዘብ በጣም ነገር ነው። ሰው አንገት ታስደፋለች፣ የሰው ፊት ታሳጣለች። እኔ በስደት አባቴን ያው ሁላችንም እንደነገርኳችሁ ቤተሰብ ለመሸከም ነው ስደት ላይ ያወጣ ነው። ግን ደግሞ ቤተሰባችሁ ኑ ተው ይቅርባችሁ እባካችሁን አንዴ ሊያችሁ እያለ አይ ትንሽ ትንሽ እያላችሁ የዘላለም ጸጸት ታስገባላችሁ። በእርግጥ አላህ ስላልፈቀደው ነው። ግን ደግሞ ሰበብን ማድረስ የመሰለ ነገር የለም። እኔ ወላሂ ድክም ብሎኛል፣ ከምነግራችሁ በላይ ደክሞኛል። ሀገር ለመግባት ብዙ ጊዜ አስባለሁ፣ አሰላስላለሁ፣ ግን አልችልም፣ እፈራለሁ። ስደት ላይ እኔ ወላሂ ሙሉ እረፍት ነው ያገኘሁት፣ ሙሉ እረፍት። ግን ደግሞ በቃ አሁን ሀገር የገባው አልሐምዱሊላ በምል ሰዓት አባቴን አጣሁት። አባቴን እንግዲህ በጣም በድህነት ውስጥ እኛን ያሳደግን ብዙ ነገር እየተባለ ይሄንን ብዬ መናገር አልችልም። ግን ያን ሆኖ ደረስንለት። በቃ አሁን እናለብሰዋለን፣ ወግ ማድረጋችንን ያያል ባልነው ሰዓት ሞት ነጠቀን። የወላሂ ነው የምላችሁ፣ ብዬ እነግራችኋለሁ። አባት ያላችሁ ሰዎች ወላሂ ለአዚምን አትቀልዱ። የምትጠሉትም አባት ሊኖር ይችላል። ግን ወላሂ የሞተ ቀን ጸጸቱ በጣም ከባድ ነው። ወላሂ ነው የምላችሁ። እኔ አባቴን በጣም ነው የምወደው፣ በጣም ግን አላህም ያውቃል። በቃ በምትወዱት ነገር ይፈትናችኋል። በቃ በምትወዱት ነገር አለ አይደል? እንደ አይናችሁ ብሌን በምትሳሱለት አባት ነው እንትን የሚላችሁ የሚፈትናችሁ ማለት ነው።
ግን አልሐምዱሊላህ አላኩልሃል። እኔ የሚያሳዝነኝ ነገር እንዳልኳችሁ ለምን ሞተ ሳይሆን ቢያንስ እንኳን በቃ አንድ ጊዜ እንኳን እንደዚህ ሰው ሆኜ በቃ የሰው ሆኜ እንኳን ባየኝ ብዬ እመኛለሁ። ሰው ሆኜ ባየኝ እላለሁኝ። ወላሂ ነው የምላችሁ። አባት ማለት ለእናንተ መከታ ነው። አባት ያለው ሰው የግቢ አጥር ያስፈልገው። በተለይ ለሴት ልጅ ወላሂ ነው የምላችሁ። ለሴት ልጅ አባት ሳጥን ነው። በምንም ነገር በቃ ሳጥን ውስጥ የቆለፋችሁት ነገር ማንም አይነካውም። እንደዛ ነው። ቤት ላይ ግቢ ላይ ሆናችሁ በምንም በብሎኬት በምን ብትገነቡት አባት የሌለበት ቤት ምንም አይከበርም። እውነቴን ነው የምላችሁ። እና ሁላችሁም ዱአ አድርጉልኝ። የማወራውን ሁላ አላውቅም፣ ግን ዱአ አድርጉልኝ ሁላችሁም። ሶብር አድርጊ የሚለው ቃል እንዴት እንደዘገነነኝ ወላሂ ይቅርታ አድርጉልኝ። በቃ አላውቅም፣ እንዴት አድርጌ ነው ሶብር ማደርገው? በቃ እንዴት አድርጌ ነው ከአንጀት የማወጣው? እኔም ፈልጋለሁ ወላሂ። እሱን ባሰብኩ ቁጥር እሱን ባሰላሰልኩ ቁጥር በቃ አላውቅም ምን እንደሚሰማኝ አላውቅም። በቃ በተለይ በዚህ ጊዜ ምንም ደስታ አይሰማኝም። ምንም ነገር በቃ በህይወት ዘመኔ ሀገር የምገባባትን ቀን እፈራታለሁ። ሰው ተደስቶ ተዝናንቶ ይገባል። ግን በቃ ስደት አባት እናታችንን ወይም ቤተሰቦቻችን ያጣን ሰዎች፣ በተለይ ከቤት አባት እናትን ያጣ ሰው ደስታ አይኖረውም። እንደኔ ከሆነ አላውቅም። እና እባካችሁን ወላሂ ነው የምላችሁ። በቃ ቤተሰብ ያላችሁ አባትነት ያላችሁ ሰዎች ወላሂ ሄዳችሁ እዩ። በቃ ለእነሱም እንኳን ደስታ ነው። እናንተም በቃ ሄጅ ያየሁት ብላችሁ ጸጸቱ እንትን ይላችኋል። ያው ዱንያ አትሞላም። ዛሬ ሄዳለው፣ ነገ ሄዳለው፣ በዚህ ወር ሄዳለው፣ በዚህ አመት ሄዳለው እየተባለ አመታቶችን እናስቆጥራለን። ሰው ሆነን ደግሞ ቢያንስ እንኳን ከነበርንበት አንድ ስቴፕ ተሻሽለን እነሱን እንሸከማለን። በአንድ ሰዓት እነሱን እናጣለን። ስደት ሌላም ሀገር አለ፣ ሳውዲ አለ፣ ዱባይ አለ። የፈለጋችሁበት ሀገር አማርጣችሁ ማየት ትችላላችሁ። ስለዚህ በእኔ ተማሩ ሁላችሁም። እኔ አባቴ ነይ ይቅርብሽ፣ ነይ በቃ ነይ እያለ ወደ አኬራ ሄደብኝ። አይሮፕላኑ ውጭ በወጣ ሰዓት ሲያልፍ እንደ ህፃን ልጅ ነበር። እባክህን ልጄን ከዚች ጋር አሳልፍልኝ እያለ የጎረቤት ሰው ነበር የሚነግረኝ። እና ዛሬ ላይ ግን ለመግባት በማስብ ሰዓት እሱ የለም ቤት ውስጥ። እና በጣም ከባድ ነው። ወላሂ ነው የምላችሁ፣ በጣም ከባድ ነው። በቃ እኔ አላቅም እንዴት እንደምሆን ሁላ አላቅም። እና ሁላችሁም ዱዓ እንድታደርጉልኝ በቃ እሱን የምረሳበት ቢያንስ እንኳን ለሰከንዳት የምረሳበትን ደስታ እንዲሰጠኝ ዱዓ አድርጉልኝ። ሁላችሁንም እወዳችኋለሁ። ከንፈሬው ላይ እየደረቀብኝ ነው ወላሂ። በቃ ዛሬ በተለይ የኔ እንጃ ቀኑ እየቀረበ በሄደ ሰዓት እንደዚህ ለመክፋት ሁላ ነው ማስበው ማለት ነው። በቃ ጊዜውም ይሮጣል፣ ቀኑም እየመጣ ነው። እኔ ደግሞ እየፈራው ነው። በቃ ፍርሃት አለ አይደል? ያስፈራኛል። በጣም ነው የሚያስፈራኝ። እና እባካችሁን ቤተሰብ ያላችሁ ሰዎች ሄዳችሁ ብታዩዋቸው ጥሩ ነው። ለእኔም ደግሞ ዱዓ አድርጉልኝ፣ ዱዓ አድርጉልኝ። ሁላችሁም ዱዓ አድርጉልኝ። የልብሽን መሻት አላህ ይሙላልሽ። በቃ እሱን የምትረሽበትን ደስታ ይስጥሽ ብላችሁ ዱዓ እንድታደርጉልኝ ዛሬ እናንተ ፊት ቀርብ ያለው አላህ እንግዲህ ምን ይሳነዋል? የማንን ዱዓ እንደሚቀበል አናውቅም ማለት ነው። እና ሁላችሁም ዱዓ አድርጉልኝ። ሀገር ለመግባቱ ደግሞ እናንተንም ለዚህ ያብቃችሁ፣ ለዚህ ያብቃችሁ። ሁላችሁንም ለዚህ እንዲያበቃችሁ ዱዓ አደርግላችኋለሁ። ስደት ያላችሁ በሙሉ በሰላም ከቤተሰቦቻችሁ እንድትጨመሩ
ዱዓ አረግላችኋለሁ። እናንተም ደግሞ ለእኔ ዱዓ አድርጉልኝ። እዚህ ሀገር ላይ እንግዲህ ሰው ሀገር ላይ ያለን ሰዎች እንውጣ ብንል ራሱ ይቅርብን ብንል ራሱ የሆነ ነገር መጥቶብን እንጮህ ብንል ራሱ አትጮሁም። በቃ ሁሌም ብላችሁ ነው እንትን የምትሉትና ሁላችሁንም አመሰግናለሁኝ እላችኋለሁ። ምን እንደምላችሁ አላውቅም። እና ሁላችሁንም ወዳችኋለሁ። ዱዓ አድርጉልኝ ኢንሻአላህ ዩቲዩብ ካልተዘጋ በቀጣይም እንገናኛለን። ሀገርም ከገባው እንገናኛለን። ሁላችሁም አደራችሁን ዱዓ አድርጉልኝ። ወላሂ ዱዓ አድርጉልኝ። አባቴንም ደግሞ ጀነተል ፊርደውስ እንዲወፍቀው ዱዓ አድርጉልኝ። ስሜተኛ ስለሆንኩባችሁም በጣም ይቅርታ እና እላችኋለሁኝ። እና ሰላማችሁ ብዝዝት ትረፍረፍ ይበልልኝ እላችኋለሁኝ። እና በቃ መልካም ጊዜ ይሁንላችሁ። ኢንሻአላህ ቻናሌ ካልተዘጋ በቀጣይ ቪዲዮ እመጣላችኋለሁ። ከተዘጋም እንግዲህ ለመልካም ምኞታችሁን ሁላችሁም ግለጹልኝ። በጣም ነው የማመሰግነው። ብዙ ሚዲያ ላይ የማይወጡ ብዙ ነገር አለ፣ ብዙ ነገር ማለት ነው። እና ሁላችሁም ዱዓ አድርጉልኝ፣ ዱዓ እንድታደርጉልኝ ነው። ሴት ልጅ ሁሌም ደካማ ናት። ከጎኗ በቃ አይዞሽ አብሽሪ። የእውነት እኔ አሁን የምፈልገው ነገር ሶብር አድርጊ ሳይሆን በቃ እኔ አለሁልሽ፣ እኔ ከጎንሽ ነኝ፣ አይዞሽ የሚለኝ ሰው ያጣሁት አሁን ላይ። እውነቴን ነው የምላችሁ። ሶብር አድርጊ የሚለው ቃል በጣም እኔ በቃ አላቅም። ይቅርታ አድርጎልኝ። ተይው እርሺው፣ እንደዚህ አድርጊ፣ ለሱ እንደዚህ ነው የሚጠቅመው። አውቃለሁ እኮ እሱን አውቃለሁኝ፣ ግን በቃ አይዞሽ የሚል ነገር ነው። አባቴ በአሁኑ ሰዓት ለእኔ በጣም ነበር የሚያስፈልገኝ፣ በጣም ያስፈልገኛል። በጣም ከምነግራችሁ በላይ እንዳልኳችሁ ሴት ልጅ አባት ካላት መከታ ናት። አባት ካላት ማንም ሰው አይነካት። ዝንብ ራሱ አያርፍባትም። አባት ያላችሁ ምናልባት ልትቀልዱበት ትችላላችሁ፣ ግን የሞተ ቀን ነው እውነታው የሚገባችሁ። ወላሂ ነው የምላችሁ። እዚህ ኖራችሁ ራሱ ነገ አደርግለታለሁ ከነገ ወዲያ አደርግለታለሁ አትበሉ። ምክንያቱም ሞት ነግሮ አይመጣም። ስለዚህ ሁላችሁም በያላችሁበት ባታገኙት እንኳን በስልክ ደውላችሁ ወላሂ አስልበዝ ንግግር ብቻ ነው የሚፈልገው አባትና አሁን ላይ እኔ እንደ አባቴ ባይሆኑ እንኳን አይዞሽ አይዞሽ የሚለኝ ሰው ነው ያጣሁት። እውነቴን ነው የምላችሁ። ምንም የምጣብሽ ከጎንሽ ነኝ የሚል ሰው ነው ያጣሁት። እኔ ሀገር ስገባ ደስተኛ ሆኜ አይደለም የምገባው። እውነቴን ስነግራችሁ ማለት ነው። ምንም ደስተኛ አይደለሁም ሀገር በመግባቴ። ምንም ደስታ አይሰማኝም። የሰው ሀገር ስመጣ እንደዚህ አልፈራውም፣ እንደዚህ አልፈራውም። የሰው ሀገር ስመጣ ግን ምን ታረጉታላችሁ? የሰው ሀገር የሰው ነው። ዞሮ ዞሮ መግቢያችሁ ሀገር ነው። ስለዛ ሁላችሁም ዱዓ አድርጉልኝ እላችኋለሁ። በዱዓ አግዙኝ። ሁላችሁንም ወዳችኋለሁ። አይዞሽ በሉኝ፣ አበረታቱኝ። ቢያንስ አይዞሽ በማለት አበረታቱኝ። ሁላችሁንም ከልብ አድርጌ ነው የማመሰግነው። ኢንሻአላህ እንግዲህ በሰላም ከገባው በሀገርም እንገናኛለን። ቻናሌ እንደነገርኳችሁ ካልተዘጋ በሀገርም እንገናኛለን። ከተዘጋም ደግሞ ሁላችሁም በጣም ትናፍቁኛላችሁ። ሰላማችሁ ይብዛልኝ። እወዳችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።